بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وبعد. إثبات الكلام لله تعالى ذاري منا يوتمرت لله سبحانه وتعالى نجرن مع الرجاجات من ملكات أيهونال الله سبحانه وتعالى إن الجرال بفلجوا جزء በፈለገው ጉዳይ ላይ የፈለገውን ባሮቹን ከመልእክተኞች ውስጥ ያነጋግራቸዋል። ቁርአን የአላህ Subhanahu Wa Ta'ala ቃል ነው ስንል አላህ ይናገራል ማለታችን ነው። ስለዚህ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ በእነዚህ አንቀጾች ላይ የሚያረጋግጥልን አላህ Subhanahu Wa Ta'ala ለሱ በሚገባው ለኃያልነቱና ለልቅናው በሚገባው መልኩ የሚናገር መሆኑን የሱ ቃል የአላህ ንግግር ጅብሪል አለይሂ ሰላም ሰምቶ ለሁሉም ነብያቶች ያደረሰ መሆኑና እንዲሁም ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ያደረሰላቸው መሆኑን የሚያረጋግጡ አንቀጾችን ነው ማለት ነው። وقوله الله سبحانه وتعالى بتكبروا ونغغروا من ይላል ومن اصدق من الله حديثا በንግግር ከአላህ የበለጠ ማን ነው እውነተኛ ይላል። በሌላ የቁርአን አንቀጽ ላይ ومن اصدق من الله قيلا حديثا ነበረ አሁን ደግሞ قيلا ሁለቱም በማዕና ደረጃ ያው ናቸው። ከአላህ የበለጠ እውነት ተናጋሪ ማን ነው? وإذ قال الله يا عيسى ابن مريم الله بالي ጊዜ የሆነውን አስታውስ ነው የሚላቸው አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተፈለገው وإذ قال الله يا عيسى ابن مريم الله بالي ጊዜ ማለት ያው አላህ በተናገረ ጊዜ ነው ማለት ነው። وتمت كلمة ربك صدقا وعدلا من ይላቸዋል አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وتمت كلمة ربك የጌታ ቃል እኮ ተፈጸመች صدقا وعدلا እውነትና ትክክለኛ ሆኖ ሳለ የጌታ ቃል ፍትሃዊ ማለት ነው። وكلم الله موسى تكليما الله سبحانه وتعالى نبي الله موسى ማናገርን አናገራቸው ይላል። منهم من كلم الله ከመልእክተኞች ውስጥ الله سبحانه وتعالى ያለ ዋሲጣ ያለ መልእክተኛ ቀጥታ ያናገረው አለ። ولما جاء موسى لميقاتنا وكلمه ربه موسى ለቀጠሯችን በመጣ ጊዜ ጌታው አናገረው አይ አላህ ማለት ነው። وناديناه ጠራነው ኒዳ በንግግር ነው የሚሆነው من جانب الطور الأيمن ከሙሳ በስተቀኛቸው በኩል ከተራራው ጋር ሆኖ ማለት ነው። ከሳቸው በስተቀኝ በኩል ጠራናቸው። ወቀረብናሁ ነጅየን ቅርብ አድርገንም አናገርነው። وإذ نادى ربك موسى ጌታ ሙሳን በጠራው ጊዜ أن ائت القوم الظالمين እነዚያን በደለኛ የሆኑ ሰዎችን ናቸው ወይ ደግሞ ምጣቸው ማለት ነው። ከአላህ ከጌታ የተላከውን ነገር ይዘህላቸው ሂድ እንደው ማለት ነው። ወናዳሁማ ረቡሁማ አላህ ጠራቸው ጌታቸው ለሐዋና ለነብዩላህ አደም አለይሂ ሰላም አለም አንሃኩማ አልከለከልኳችሁም እኔ አንትልኩም الشجرة ከዚያች ዛፍ ወናዳሁማ የሚለው ነው የተፈለገበት ማለት ነው። ويوم يناديهم يزيان يميطراچو ቀን فيقول الى الله ماذا اجبتم المرسلين ይጠይቃቸዋል ከሃዲያኖችን ወደ እናንተ ለተላኩት መልእክተኞች ምን ምላሽ ሰጣችሁ ብሎ አላህ ይጠይቃል። ويوم يناديهم በሚጠራቸው ቀን يقول እነዚህ ሁሉ አላህ የሚናገር መሆኑን የሚያረጋግጡ አንቀጾች ናቸው። وإن أحد من المشركين استجارك ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ከሙሽሪኮች አንዱ ከለላ ከጠየቀህ አንተን ማለት ነው
እነዚያ ከምትዋጋቸው ከመካ ሙሽሪኮች ውስጥ አጋሪያኖች ውስጥ አንተን ከለላ ከጠየቀ ምን አድርገው አላቸው فاجره ከለላ ሰጠው حتى يسمع كلام الله يا الله سبحانه وتعالى ንግግር እስኪ ሰማ ድረስ حتى يسمع كلام الله የሚለውን የተፈለገበት وقد كان فريق منهم يسمعون كلام الله كايሁዶች ውስጥ ከፊሎቹ የአላህን ንግግር ይሰሙ ነበር ثم يحرفونه ከዚያም ያዛቡታል من بعد ما اقلوه ከተገነዘቡት በኋላ ካወቁት በኋላ ከገባቸው በኋላ وهم يعلمون تحريف ማድረጋቸው ስተት መሆኑ እያወቁ ነበር ይሄን የሚያደርጉት አለ አላህ የአላህን ንግግር يريدون ان يبدلوا كلام الله يا الله ንግግር ሊቀይሩ ይፈልጋሉ قل ብለህ በላቸው لن تتبعونا اتكتلونم كذلكم قال الله من قبل እንደዚሁ አላህ ከዚህ በፊት ብለዋል واتلو ما اوحي اليك من كتاب ربك በእነርሱ ላይ አንብብላቸው ወዳንተ ከጌታ በተወረደው መጽሐፍ لا مبدل لكلماته لله ንግግር ለዋጭ የለው إن هذا القرآن يه قرآن እኮ ባንተ ላይ የተወረደው يقص يتركال على بني إسرائيل بإسرائيل ልጆች ላይ أكثر الذي هم فيه يختلفون يا አብዛኛው እነርሱ ሲናገሩበት የነበረውን ነገር እነዚህ የቁርአን አንቀጾች ሼኹ الاسلام ابن تيمية رحمة الله عليه በጣም በተለያየ መልኩ ነው የተፈለገው አንድ ነገር ነው ምን ማለት ነው ለአላህ Subhanahu Wa Ta'ala ንግግርን ማረጋገጥ ነው አላህ የሚናገር አምላክ መሆኑን ንግግሩ የሚሰማ መሆኑ ንግግሩ ለጅብሪል ያሰማውና ጅብሪል ደግሞ በተለያየ ዘመን ለነበሩ መልእክተኞች የአላህን ንግግር ይዞ የመጣ መሆኑን ምን ማድረግ ኢስባት ማድረግ ነው የተፈለገው ነገር ግን በጣም በብዙ አይነት ነው የተገለጸው ማለት ነው ንግግርን የሚገልጹ ኒዳ አለ ሐዲስ አለ قول አለ كلام አለ يعني مناجا እነዚህ من انواع الكلام ናቸው ኒዳ መጣራት ሙናጃ ኒዳ የሚባለው ድምጽህን ከፍ አድርገህ የምትናገረው ንግግር ነው ሙናጃ የሚባለው የዛ ተቃራኒ ድምጽህን ዝቅ አድርገህ የምትናገረው የሆነ ማለት ሐዲስ የተባለው ሼኹ الاسلام ابن تيمية በዚህ ላይ يعني በጣም የረቀቀ አካሄድ ነው እየሄደ ያለው ሐዲስ የሚባለው የአላህ Subhanahu Wa Ta'ala ንግግር ሌሎች ሙኻሊፎች እንደሚሉት ድሮ ተነግረው ያለቀ አለመሆኑን ለመግለጽ ነው ለምን ومن اصدق من الله حديثا ሲል ሐዲስ የሚባለው አሁን የተነገረበት ነገር ሲሆን ሐዲስ ይባላል طيب ለዚህ ነው እሱ አሁን እግረ መንገዱን በእነዚህ በተለያየ አይነት አገላለጾች እየገለጸ ያለው ምላሽ እየሰጠ ነው ለሙኻሊፎች ማለት ነው የሰሃባዎችን መንገድና የቁርአንና የሐዲስን አስተምሮ የሚቃረኑ የሆኑ አንጃዎችን እግረ መንገዱ ምላሽ እየሰጠ ነው ለምን እነዚህ የቁርአን አንቀጾች በተለያየ መልኩን ያቀርባቸውና ሐዲተን ቂል ቀውል እነዚህ ኒዳ የሚለው ነገር በውስጡ ምን አለበት ሐርፍና ሰውት የሚባል ነገር አለ ስለዚህ እነዚህ ሁሉ ምላሽ እየሰጠ ነው እግረ መንገዱን የሚሰማ ነው አላህ ባሮችን ይጣራል ሲባል መጣራት በድምጽ ነው ድምጽ አለው ማለት ነው በንግግር ነው እንጂ በውስጥ ባለ ንግግር መጣራት የሚባል ነገር የለም ኢዳን እነዚህ በተለያየ መልኩ የተለያየ አይነት አንቀጾችን ጠቅሶ አላህ የሚናገር መሆኑን ያረጋገጠው ለምንድነው መጨረሻ ላይ የምናያቸው የሰሃባዎችን ያስተምሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስና ቁርአንን የኻለፉ አንጃዎች ስላሉ ለእነርሱ መልስ ለመስጠት ነው ማለት ነው ምን ይላሉ ሼኽ ፈውዛን ሐፊዘሁላህ ሸርሐቸው ላይ قوله تعالى ومن أصدق من الله كالله የበለጠ ማን ነው እውነት ተናጋሪ لا احد اصدق منه سبحانه ከእርሱ ከአላህ የበለጠ እውነተኛ የለም ማለቱን ነው የሚያስይዘናሉ فهو ይሄ የአላህ ንግግር استفهام انكاري يعني الله ጠልቶባቸው ነው አላህ እውነተኛ አምላክ አይደለም ወይም ደግሞ አላህ አይናገርም የሚሉትን እነርሱ ላይ
ምን አድርጎ ነው ያኒ ጠልቶባቸው ኢስቲፍሃም ኢንካሪ ማለት አንድ ሰው ጥያቄ ስትጠይቀው ጥያቄ መልስ የሚፈልግ አይነት አለ መልስ የማይፈልግ ጥያቄ አለ የምትጠላብ ጠልተው የምትለው ማለት ነው ጠልተህበት ያ ሰው ላይ ጠልተህበት የምትጠይቅበት አገላለጽ አለና ይሄኛው ኢስቲፍሃም ኢንካሪ የሚባል ልክ አንተ ለምሳሌ የሆነ ሰው ላይ ተቆጥተህ ስታበቃ እውነት ነው የተከሰተው ነገር እውነት መሆኑ እሱም ያውቀዋል አንተም ታውቀዋለህ ነገር ግን በጥያቄ መልኩ አልተከሰተም ነው እንደምትለኝ ትለዋለህ ምንድነው አሁን አንተ ከሱ አው የሚል መልስ ፈልጋ አይደለም ይሄን የምትለው ማለት ነው እንደተከሰተ ልቡ ያውቀዋል እርግጠኛ ነው የማይካድ ሐቅ ነው ግን አንተ እሱ ላይ መጥላትህን በጥያቄ መልክ ምን ታረግለታለህ ታቀርብለታለህ ወመን አስደቁ ሚነላህ ሐዲሰን የሚለው አላህ መልስ ተፈልጉበት አለ በዚህ አንቀጽ ከአላህ የበለጠ እውነት ተናጋሪ ሌላ አለ ተብሎ መልስ እንዲሰጥበት ተፈልጎ ሳይሆን ከአላህ የበለጠ እውነት ተናጋሪ አለ ብሎ የሚያስቡ ሰዎች አቅላቸው ትክክል እንዳልሆነ አላህ ጠልቶባቸው ነው ማለት ነው በሌላ አባባል ከአላህ የበለጠ እውነት ተናጋሪ የለም ብሎ ማረጋገጥ በውስጡ የያዘ ነው እንዲህ አይነት መልእክት አለበት ሐዲሰን في حديثه በንግግሩ وخبره በትረከው አላህ በሚነግረን ነገር وامره አላህ በሚያዘን ነገር ووعده በቃል ኪዳኑ ووعيده በዛቻው አላህ በሚዝትባቸው ማለት ነው ድንበሩን የጣሱ ሰዎች ጀሃነም እንዳለባቸው አላህ የሚቀጣቸው መሆኑን የተናገረባቸው እነዚህ ሁሉ ምን ውስጥ ይገባሉ ሐዲስ በሚለው ውስጥ ይገባሉ ማለት ነው ንግግር ومن اصدق من الله قيلا القيل مصدر قال ማለት አለ ማለት ነው ተናጋሪ فعل ነው فعل الماضي ይባላል የዚህ ስርወ ቃሉ ወይም ደግሞ ግንድ ቃሉ መስደር ይሉታል ስለዚህ ንግግር ማለት ነው ያው ዞሮ ማለት ነው ከልቀውል لا احد اصدق قولا من الله አሁንም ልክ እንደላኛው ከአላህ የበለጠ እውነት ተናጋሪ በፍጹም የለም والشاهد من الايتين الكريمتين አሁን ባሳለፍናቸው ሁለት አንቀጾች ውስጥ የምንፈልገው ان فيهما اثبات الحديث በውስጡ አላህ የሚናገር መሆኑን የሚያረጋግጡ መልእክቶች አሉበት لله سبحانه ففيهما اثبات الكلام له سبحانه لا الله ንግግርን ማረጋገጥ وقوله تعالى الله سبحانه وتعالى من لنا وإذ قال الله يا عيسى ابن مريم أستوس أنت محمد هي صلى الله عليه وسلم الله لنبي الله عيسى بالاتشو جزي أي اذكر إذ قال الله يميلو بمسرته الله بالجزي هنا أتفنى ترجمه مالتنا الله بالجزي يهونون أستوس مالت ንግግሩ ተፈጽሞ እንዳለፈ ነው የሚጠቁመን ግን ዑለማዎች ምናል ጀምሁሩል ሙፈሲሪን አብዛኛዎች ሙፈሲሮች ወይም ደግሞ የቁርአን ተፍሲር ተንታኞች ذهب الى ان هذا القول منه سبحانه يكون يوم القيامه ይሄ የቂያማ ቀን የሚለው አላህ የቂያማ ቀን ኢሳን በሚልበት ጊዜ አስታውስ ማለት ነው እንጂ ኢሳን አናግሮት ያለፈ መሆኑን አይገልጽም ብለዋል ነው ዑለማዎቹ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢሳን የቂያማ ቀን አላህ በሚያናግርበት ጊዜ የሚሆነውን ነገር አስታውስ ምክንያቱም አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩላህ ኢሳን እንደሚያናግራቸው ገልጾላቸዋልና የተረጋገጠ ነገር ነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላቸው ያለፈ ተብሎ ያለፈ ሳይሆን የቂያማ ቀን የሚባል መሆኑን አስታውስ وهو توبيخ للذين عبدوا المسيح نبي الله عيسى يتجزوتن سوچ የሚያጥላላ የሆነ ነው وامه من النصارى نبي الله عيسانم ሆነ እናታቸውን የሚገዙትን ሰዎች የሚያጭረፈርፍ ወይ ደግሞ ትክክል አለመሆናቸውን የሚገልጽ ቃል ነው وهي كالايتين السابقتين ልክ እነዚህም እንደመጀመሪያዎቹ ሁለቱ አንቀጾች ናቸው في اثبات القول لله تعالى الله سبحانه وتعالى يمناجر مهونون يميارغاغطو وانه يقول اذا شاء الله بميفلግ ጊዜ ይናገራል ምን ማለት ነው الله ይናገራል ስንል ባለፈው መጀመሪያ አካባቢ ያልነው ነገር አለ ምንድነው አንድ ቃል ወደ አንድ ነገር ሳናስጠጋው ሳንገድበው ከሆነ
ሁሉንም ያጠቃልላል ለሁሉም ያገለግላል ብለናል ነገር ግን ወደ አንድ ነገር ካስጠጋነውና ከገደብነው ለዚያ ለተገደበው ነገር ብቻ ነው የሚሆነው ብለናል ስለዚህ አሁን ንግግር የሚለው ነገር ኢዘን አላህ Subhanahu Wa Ta'ala ይናገራል በምንልበት ጊዜ መናገር የሚባለው ነገር መናገር ከላም ቀውል ሐዲስ ኒዳ ሙናጃ ምንላቸው እነዚህ ነገሮች ዝም ብለን እንደ ቃላት ስናያቸው ሙሽተረክ ናቸው ምን ማለት ነው ሙሽተረክ ናቸው ማለት ሰው ይናገራል طيب ይጣራል በቀጥታ ቀስ ብሎም ያወራል ጮሆም ያወራል ኒዳ የሚባለው ነገር አንድ ሰው ተጣራ ስንል ድምጽ ያለው መሆኑ ግልጽ ነው طيب በድምጽ ነው የሚጣራው በፊደል ድምጹ ከፊደል የተገነባ ነው የሚሆነው የሚሰማ ነው ስለዚህ ንግግር በምንልበት ጊዜ ይሄ ምን አለው እሽትራክ አለው ማለት ነው የሰው ንግግር የመላእክት ንግግር طيب የአላህ ንግግር ዝም ብለን ንግግር ስንል ቀድር ሙሽተረክ ወይ ደግሞ የጋራ የሆነ የሚያገናኝ ነገር አለው ሳንገድበውና ሳናስጠጋው የሰው ንግግር ስንል ለሰው የሚገባ አይነት ንግግር ነው የመላእክት ንግግር ስንል ለመላእክት የሚገባ አይነት ንግግር ነው የአላህ ንግግር ስንል ለአላህ ለኃያልነቱና ለሉዓላዊነቱ የሚገባ አይነት ንግግር ነው ነገር ግን ምን ይሆናል በመሰማቱ የሚሰማ በመሆኑ ድምጽ በመኖሩ በፊደላት የተገነቡ በመሆኑ በሐርፍ ማለት ነው ይሄ ምን ያደርገዋል እንዲመሳሰል ያደርገዋል ወይም ደግሞ የጋራ የሆኑ ነጥቦች እንዳሉት ያረጋግጥልናል ማለት ነው በምንም ተአምር ንግግር አይባልም ድምጽ እስከሌለው ድረስ እስካልተሰማ ድረስ በፊደል እስካልተገነባ ድረስ ከላም ሊባል አይችልም ኒዳ ሊባል አይችልም ሙናጃት ሊባል አይችልም ሐዲስ ሊባል አይችልም ከዚህ አንፃር ቀድር ሙሽተረክ አለው ይላሉ ቀድር ሙሽተረክ ማለት ንግግር ነው ስንል አላህ ይናገራል ስንል كما يليق لجلاله وعظمته ለኃያልነቱና ለልቅናው በሚገባ መልኩ ነገር ግን የአላህ ንግግር ይሰማል አላህ ሲናገር ጅብሪል ሰምቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱን ይዞ መጥቷል የአላህ ንግግር በድምጽ በሐርፍና የሚሰማ ንግግር ነው አላህ ጅብሪልን ሲያዝ አላህ መላእክቶችን በሚያዝበት ጊዜ አላህ Subhanahu Wa Ta'ala ለሰው ልጆች ለነብያቶች መልእክት በሚያስተላልፍበት ጊዜ ወህይ እንዲደርሳቸው በሚያስተላልፍበት ጊዜ ጅብሪል ከአላህ የአላህን ንግግር ቀጥታ ሰምቶ ነው ለተለያዩ ነብያቶች ይዞ የመጣው ስለዚህ አላህ ይናገራል ሲባል አላህ ተናጋሪ መሆኑ ዘቡርን በነብዩ ላይ ዳውድ ላይ ሲያወርድ አይደለም የጀመረው ተውራትን በሙሳ ላይ ሲያወርድ አይደለም ኢንጂልን በኢሳ ላይ ሲያወርድ አይደለም ቁርአንን በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲያወርድ አይደለም አላህ ተናጋሪ ነው ስንል ይሄ ሲፋ ይሄ የመናገር ባህሪው አዘልይ ነው ይላሉ ወይም ደግሞ ቀዲም ነው ይላሉ ምን ማለት ነው አላህ ተናጋሪነቱ በሆነ ጉዳይ ላይ ለጅብሪል መመሪያ ሲሰጥ አይደለም ይህ በዚህ ባህሪ የተገለጸው ይሄ ባህሪ በሱ ላይ ኢትሳፍ የሆነበት ማለት ነው ከዚህ አንተ አላህ ተናጋሪ ነው ስንል ነአም አላህ አዘለን ተናጋሪ ነው ነገር ግን እያንዳንዱ ንግግር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከማናገሩ በፊት ወይም ደግሞ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ከመምጣቱ በፊት ለኢሳ መጥቷል ከኢሳ በፊት ለሙሳ መጥቷል ከሙሳ በፊት ለነብዩላህ ዳውድ መጥቷል ለኢብራሂም መጥቷል ለተለያዩ ለነብዩላህ ኑህ ለነብያቶች አላህ በተለያየ ዘመን ምን አድርጓል ወህይ አውርዷል ከሁሉም በፊት ለነብዩላህ አደም አላህ ወህይ አውርዷል ከዚህ አንፃር እያንዳንዱ ንግግር አላህ Subhanahu Wa Ta'ala በፈለገ ጊዜ በፈለገው ጉዳይ ላይ ከመናገሩ አንፃር ሲታይ እያንዳንዱ ንግግር ሙተጀዲድ ነው ይላል
ሐዲስ ነው ይላሉ እያንዳንዱ ንግግር አላህ ሲፈልግ ይናገራል طيب በፈለገ ጊዜ ይናገራል ከዚህ አንፃር ሲታይ ንግግር ሲፋ ፍዕልያ ነው ይላሉ ዑለማዎች ንግግር ሲፋ ፍዕልያ ከምን አንፃር ሲታይ አላህ በፈለገ ጊዜ ለፈለገው መልእክተኛ ለፈለገው ነብይ መልእክት ከማስተላለፉ አንፃር ስናየው ማለት ነው ነገር ግን ቅድም ያልነው አላህ ተናጋሪ ነው ስንል ሲፋ ዛትያ ነው ይላል ሲፋ ዛትያ ማለት አላህ Subhanahu Wa Ta'ala መናገር يعني ተናጋሪ አምላክ ነው ስንል ንግግር የሱ ባህሪው ነው ስንል ምን አይደለም ማለት ነው አሁን አዲስ አይደለም ማለት ነው ነገር ግን በተለያየ ዘመን ነብያቶችን ከማናገሩ አንፃር ከየአንዳንዱ የአላህ ትእዛዝ አንፃር ከየአንዳንዱ የአላህ መመሪያ አንፃር ስናየው ደግሞ ሲፋ ፍዕልያ ነው አላህ በፈለገው ጊዜ ይናገራል ለዚህ ነው ምን አሉ وانه يقول اذا شاء الله በሻው ጊዜ በፈለገው ጊዜ ይላል ይናገራል ማለት ይሄኛው ከምን አንፃር ነው ብለናል በዚህ ኢዕቲባር ንግግር ምንድነው በዚህ ኢዕቲባር አብዱላህ انه يقول اذا شاء ሲባል ከዚህ ኢዕቲባር ይሄ ንግግር የሚባለው ምንድነው ብለናል በዚህ ኢዕቲባር ሲፋ ዛትያ ወላ ሲፋ ፍዕልያ ሲፋ ዛትያ አጠገቤ ዱላ ቢኖር ኖሮ ፈነክተ ነበር ስላሐክ አላህ አርድ ሰላም ፍዕልያ ለምን اذا شاء በፈለገ ጊዜ ማለት ምንድነው አላህ ሲፈልግ ነው አይደል اذا ይሄ አሐዱል ከላም ማለት ነው ግልጽ አለ አሐዱል ከላም ነብዩላህ ኢሳን ሲያናግር ነብዩላህ ሙሳን ሲያናግር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያናግር ይሄ اذا شاء በፈለገ ጊዜ ከዚህ አንፃር በዚህ ኢዕቲባር ስናየው ንግግር ሲፋ ፍዕልያ ነው አላህ ግን ተናጋሪ ነው ስንልስ ሲፋ ዛትያ وقوله وتمت كلمة ربك صدقا وعدلا የጌታህ ንግግር እውነትና ትክክለኛ ፍትሃዊ ሲሆን ተፈጸመ የአላህ ንግግር ፍትሃዊ ነው አይ صدقا في الأخبار وعدلا في الأحكام ይላል አላህ Subhanahu Wa Ta'ala ንግግሩ ለነብያቶች የሚልከው መልእክት እውነት ነው ከሱ የበለጠ እውነት ተናጋሪ የለም وعدلا እያንዳንዱ አምሩ ነህዩ እያንዳንዱ ትእዛዙ የአላህ ፍርድ የአላህ ብይን እያንዳንዱ ሸሪዓ በእያንዳንዱ ዘመን ለነበሩ ነብያቶች የተወረደው መመሪያ ፍትህ የተሞላበት ነው طيب المراد بالكلمة كلامه سبحانه وتمت كلمة جنس ነው የሚያጠቃልለው كلمة ዛሬ ሸኽ ከሊ يعني ሸኽ فلان سيلقي اليوم كلمة ይባላል በመሰረቱ كلمة የምትባለው አንድ ቃል ማለት ነው ግን ጂንስን ነው የሚያመለክተው እንዳለ ንግግር የሚለውን ነገር ያጠቃልላል ማለት ነው وتمت كلمة ربك የጌታ ንግግር صدقا وعدلا المراد بالكلمة كلامه سبحانه وقوله صدقا أي في أخباره سبحانه الله በሚተርከው በሚነግራቸው በሚናገራቸው ነገሮች በሚያስተላልፋቸው መመሪያዎች አምሩ يعني እውነተኛ ነው وعدلا أي في أحكامه يا الله أحكامه በአጠቃላይ ድንጋጌዎች በሙሉ ፍትህ የተሞላባቸው ናቸው ትክክለኛ وصدقا وعدلا منسوبان على التمييز وفي الآية إثبات الكلام لله تعالى በዚህ አንቀጽ ለአላህ ንግግር የሚያረጋግጥ መሆኑን እናምናለን وقول وكلم الله موسى تكليما الله موسى ማናገርን አናገረው ይሄንን ምን አሉ ሙኻሊፎች አላህ Subhanahu Wa Ta'ala አይናገርም ለማለት ፈለጉና አሁን እዚህኛው የቁርአን አንቀጽ ላይ وكلم الله ነው አላህ አናገረ ማንን ሙሳን ሁ ሲባል በضمه ሲቀራ አላህ ነው ያናገረው ሙሳን ይላል ሙሳን አላህ ነው ያናገረው የሚል ነገር ነው የሚያስይዘን ነገር ግን ምን አሉ وكلم الله موسى تكليما ሃእን وكلم الله የቀደሙ ሁ ነበር አለ ضمه ነበር አሁን ምን አደረጉት ፈትሃ አደረጉት ፈትሃ ሲያደርጉት እነሱ ዝም ብለው አይደለም ትልቅ ነገር ይዘው ነው በውስጣቸው ለምን አላህ አይናገርም ሙሳ ነው ተናጋሪው እንጂ አላህ አይደለም ሙሳ አላህን ያናገረው እንጂ አላህ ሙሳን አላናገረው ምን ማለት ነው አላህ አይናገርም ለማለት ነው አላህ አይናገርም ለማለት ፈልገው ማለት ነው እዛ በኋላ ይሄኛውስ ሐርፉን ሐረካውን በዚህ መልኩ አስተካከላችሁ ነገር ግን ቀጥሎ የሚመጡትን ምን ታደርጋላችሁ ማስተካከል የማይቻል ማነቆ አእምሮ
አንገታቸው ውስጥ ሸንቀቆ የሚከትባቸው አለ ይሄኛው በዚህ መልኩ ምን ያደርጋል ተሕሪፍ አረጉት هذا تشريف لموسى عليه السلام ይሄ وكلم الله موسى تكليما ማለት አላህ ሙሳን ማናገርን አናገረው ስንል ይህ ለነብዩላህ ሙሳ አላህ የሰጣቸውን ክብር ነው የሚያሳየን ማለት ነው ምን ያህል እንዳላቃቸው ከሊሙላህ ይባላሉ ያኒ ለየት ባለ መልኩ ነገር ግን በርግጥ ነብዩላህ አደምንም አላህ አናግሯቸዋል ነብዩላህ ሙሳንም አላህ አናግሯቸዋል ነብዩ መሐመድንም አላህ አናግሯቸዋል ነገር ግን እሳቸው ለየት ባለ መልኩ በዚህ ሸረፍ ይወሳሉ هذا تشريف لموسى عليه السلام بأن الله كلمه أي أسمعه كلامه يا الله ንግግር ቀጥታ ሰምቷል ያለ ዋሲጣ ያለ ጅብሪል ማለት ነው በመሐከል መልእክተኛ ሳይነው ولهذا يقال له الكليم كليم الله ይባላሉ ነብዩላህ ሙሳ ማለት ነው تكليما مصدر مؤكد لدفع كون التكليم مجازا يعني تكليما የሚለው አገላለጽ በአረብኛ ሰዋሰው ንግግር እንጂ ሌላ ነገር እንደማይቀበል እውነተኛ ንግግርን ነው የሚያረጋግጠው ማለት ነው መስደር ይሉታል ይሄ ነገር የሚመጣው ብዙ ጊዜ ያ ነገር ሌላ ታዊል የማይቀበል መሆኑ ከንግግር ውጪ ሌላ ነገር ንግግር የሚባለው ደግሞ በድምጽ በፊደል የተገነባ የሚሰማ ማለት ነው የሚሰማ በልብ ውስጥ ያለ የታሰበ ሐሳብ ሳይሆን እውነተኛ ንግግር መሆኑን የሚያረጋግጥ ነው ففي الآية إثبات الكلام لله بزي أنقص وسط الله يمناجر مهونون نرجع لأنه أنه كلم موسى عليه السلام وقوله ومنهم من كلم الله كملك تنيوتشوس الله ينجر لك قد من دالنو أي من الرسل عليهم الصلاة والسلام نبي الله آدم نبي مكلم بلال نبي محمد صلى الله عليه وسلم بحديثات شو من كلم الله أسمعه كلامه بلا واسطة يعني موسى ومحمدا عليهم الصلاة والسلام وكذا آدم كما ورد به الحديث في صحيح ابن حبان نعم نبي الله موسى الله نغرواچال نبي محمد صلى الله عليه وسلم الله نغرواچال بلا واسطه معناته كذلك نبي الله آدم الله نغرواچال ففي الآية إثبات الكلام لله تعالى وأنه كلم بعض الرسل الله كفيل አሁን ያልናቸው ነብያቶችን الله نغرዋል የሻውንም الله ያናግራል ከመላእክቶች وقوله تعالى ولما جاء موسى لميقاتنا موسى لقطرواچن بمጣ ጊዜ حصل مجيئه في الوقت الذي وعده الله فيه نبي الله موسى በቀጠሮ ነው የመጡት ጡር ሳይና ላይ ማለት ነው طيب الله ቀጥሯቸው በቀጠሮ ሰዓት ነው የመጡት ولما جاء موسى لميقاتنا በመጡ ጊዜ وكلمه ربه ቀድመውን وكلم الله موسى تكليما የሚለው وكلم الله بلو حركاውን فتح በማድረግ ሸሽተው ነበር አሁን ግን وكلمه ربه የሚለው ምንም ማድረግ አይቻልም ምንም የምትቀይረው ነገር የለም فتح ማድረግ ከስራ ማድረግ ضم ማድረግ የሚባል ነገር የለም አንዱ يعني مخالف ያኛውንስ وكلم الله موسى تكليما የሚለው وكلم الله ብዬ ነበር ግን ይሄኛው ምን ላርገው አለ ከቁርአን ውስጥ ልሰርዘው ፈለኩኝ ይላል سبحان الله العظيم ከቁርአን ውስጥ ልሰርዘው ፈለኩ ምክንያቱም ማስተካከል አይቻል حرفون حركاውን ቀይሮ ማስተካከል لا اله الا الله ለምን አይቀበልም ምን ጭንቀት ውስጥ ከተተው አላህ سبحان الله እኔ አናግሬዋለሁ ባሪያዬ ሙሳን እያለ اسمعه كلامه من غير واسطه يا الله ንግግር ያለ ዋሲጣ ሰምተዋል ማለት ያለ አድራሽ ማለት ነው فالآيات فيها إثبات الكلام لله وأنه يتكلم متى شاء سبحانه الله بالشاكزين نقرال وأنه كلم موسى عليه السلام بلا واسطة وقوله تعالى وناديناه أي نادى الله تعالى موسى عليه السلام نبي الله موسى الله ترتواتشال والنداء هو الصوت المرتفع نداء مبالو دمسهن كفارقة كروك ستتأرانا أتقبك هنا جن يعني مناجاة يبالا أتقبك هنا روك هناس نداء يبالا المالث نو من جانب الطور الطور جبل من بين مصر ومدين طور مبالو يترارى سمنا ترارانو نبي الله موسى الله يكتربت مالتنا الله الساتشون ينقربت بوتانو بزي مهكل من جانب الطور الأيمن يتبالو يا نبي الله موسى كأننا نجي يترارى وايدلم من البات وده أمرنيا بالو ترجم لاي كطور ترارى بستكني خطأ ستاتنا لمن
ተራራ ቀኝም የለውም ግራም የለውም እንዴት ነው አለው እንዴ የለውም ንስብይ ነው ምን አንጻራዊ ነው ምን የሚባለው ግራና ቀኝ የሚባለው እኔ አሁን ወንድሜ በቀኝ በኩል ነው አይደል ያለው ፊቴን ባዞርስ በግራ በኩል ይሆናል ማለት ምን ይሆናል አንጻራዊ ነው ግን አቅጣጫ የሚባለው ነገር ቀኝና ግራ የሚባለው ነገር ከሰው አንጻር እንጂ ይሄ ሙሶሶ ከፊት ለፊታችን የምናየው ሙሶሶ በቀኝ ሊሆን ይችላል በግራህ ሊሆን ይችላል ከኋላህ ሊሆን ይችላል ከፊትህ ሊሆን ይችላል እሱ خلاص ምንም የለው ካንተ አንጻር ነው ምን የሚባለው ግራና ቀኝ የሚባለው ስለዚህ ነብዩላህ ሙሳ ከሳቸው በስተቀኝ በኩል ነው ከነብዩላህ ሙሳ በስተቀኝ በኩል ተራራው ጋር ነው አላህ ምን ያደረጋቸው የጠራቸውና ያናገራቸው ማለት ነው الجانب الايمن من موسى حين ذهب يبتغي من النار التي راها جزوه ነብዩላህ ሙሳ እሳት ባዩ ጊዜ ተራራው ጋር ያን እሳት ፍለጋ በሄዱበት ጊዜ ከበስተቀኛቸው በኩል ነው የተጠሩት ነው طيب ከበስተቀኛቸው እንጂ ከተራራው በስተቀኝ ማለት አይደለም ተራራ وليس المراد ايمن الجبل نفسه ከተራራው በስተቀኝ ማለት አይደለም ለምን فان الجبال ተራራ لا يمين لها ولا شمال ተራራ ቀኝም የለውም ግራም የለውም አንተ ሄደ ከቀኝ በኩል ሊሆን ይችላል ተራራው ከግራህ ሊሆን ይችላል ከኋላህ ሊሆን ይችላል ከፊትህ ሊሆን ይችላል وقربناه ادنيناه اي حتى كلمناه اقربناه ማለት وقربناه አስጠጋነው ነጂያን ማለት አናገርነው በዝግታ ማለት ነው ቀድም ወናደይናው ከፍ ባለ ድምጽ ወልሙናጃቱ ضد المنادات የዛኛው ተቃራኒ ነው ድምጽ ከፍ የማድረግ ተቃራኒ ማለት አጠገበው የሆነን ሙናጃት ላለ የራቀን ስታናግር ኒዳ ይባላል ጠርተህ ነው የምታናግረው ማለት ነው በሚሰማ ድምጽ وفي الايه الكريمه اثبات الكلام لله تعالى وانه ينادي ويناجي وهما نوعان من الكلام ሁለት አይነት ንግግሮች ናቸው فالمنادات بصوت مرتفع والمناجات بصوت غير مرتفع منادات የምንለው ከፍ ባለ ድምጽ ሲሆን ሙናጃት የሚባለው ደግሞ ዝቅ ባለ ድምጽ ሲሆን ነው الى القوم الظالمين القوم الظالمون وصفهم بالظلم لانهم جمعوا بين الكفر الذي ظلموا به انفسهم وبين المعاصي التي ظلموا بها غيرهم ان ياتي القوم الظالمين سل الله سبحانه وتعالى እነዚህ ሰዎች በደለኞች ብሎ አላህ ገለጻቸው ወሰፈሁም بالظلم ሰዎቹ በደለኞች ናቸው ብሎ አላህ ነግሮናል لانهم እነዚያ ሰዎች ስለሆኑ جمعوا ሰበሰቡ بين الكفر አንደኛ ከሃዲያኖች ናቸው الذي ظلموا به انفسهم በኩፍር ራሳቸውን በድለዋል وبين المعاصي እንደገና ሌላ ከኩፍራቸው በተለየ መልኩ ደግሞ ሌላ ወንጀል አለባቸው التي ظلموا بها غيرهم ክደው ሲያበቁ በክህደት ራሳቸውን በድለዋል እንደገና የሰው ንብረት ይዘርፋሉ ሰው ይገላሉ የሰው ክብር ይነካሉ ይሄ ደግሞ ሌላውን የበደሉበት ወንጀል ነው ዙልም ማለት ነው ራሳቸውን የበደሉበት የኩፍር ዙልም አለ ሌላውንም የበደሉበት ደግሞ እንደገና ወንጀል አለባቸው ዙልም አለባቸው ለዚህ አላህ Subhanahu Wa Ta'ala በዳይ ህዝቦች ብሎ ጠራቸው ከስትብዓድህም በኒ እስራኤል ወذبح ابنائهم ምስሎች ግብጻውያኖች የእስራኤል ያዕቆብ ልጆችን ከሀገር አባረው ልጆቻቸውን አርደውባቸዋል ይሄ ሌላውን የበደሉበት ነው እንደገና ከሃዲያኖች ናቸው በኩፍር ራሳቸውን በድለዋል وفي الآية الكريمة إثبات الكلام لله በዚህ አንቀጽ ለአላህ ንግግር ማረጋገጥ አለበት وأنه ينادي من شاء من عباده ويسمعه كلامه الله يشاءون ያናግራል ንግግሩንም ያሰማዋል وقول وناداهما ربهما ቀደም እንዳልነው ነብዩላህ አደምንና ሐዋን አላህ ጠራቸው ألم أنهكما أن تلكما الشجرة نادى الله تعالى آدم وحواء نبي الله آدمنا حواء طراچو عليهما السلام قائلا لهما ألم أنهكما أن تلكما الشجرة عن الأكل منها كذي زاف እንዳትበሉ ብዬ አልከለከልኳችሁ ምን ብሎ አላህ ጠራቸው وهذا عتاب من الله لهما ይሄ አላህ እነርሱን የወቀሰበት ነው አባታችን አደምንና እናታችን ሐዋን ማለት وتوبيخ حيث لم يحذروا ما حذرهما منه الله توي ያላቸውን ነገር ባለመተዋቸው ምክንያት وفي الآية الكريمة إثبات الكلام لله تعالى والنداء منه لآدم وزوجه نبي الله آدمنا ባለቤታቸውን ሐዋን الله يطራቸው መሆኑን እንሰማ يعني እናውቃለን ከዚህ አንቀጽ ይህ ማለት አላህ አናግሯቸዋል ማለት ነው وقوله تعالى ويوم يناديهم
أن ينادي الله سبحانه هؤلاء المشركين يوم القيامة نبي محمد صلى الله عليه وسلم مكة لا يسكيواتشو ينبروا أجار يعني وش القيامة كان الله يتراجعات فيقول لهم لأن رسول الله ماذا أجبتم المرسلين ودن أنت لتلاكوا ملك تنيوش من ملس ستاتشو بلو الله يتيقاتشو ما كان جوابكم من النبر ملساتشو لمن أرسل إليكم من النبيين ودن أنت لتلاكوا نبياتوش يستاتشو ملس من النبر سمتنال تازنال نويس سمتنال لنبيبلنا العمسنال نبر بلو الله يتيقاتشو لما بلغوكم رسالاتي يعني الملك بعد الرسول الله تشوف جزي والشاهد من الآية إثبات الكلام لله وأنه ينادي يوم القيامة الله كما كان باروتشوني تراتشال وقوله تعالى وإن أحد من المشركين كأجاريانوش عندنيو الذي أمرت بقتالهم عند تقدلاتشو وتعزز كولاي استجارك يا محمد صلى الله عليه وسلم متو أنتن كلالاستن يا محمدني يا الله قال مسما تفلقال لو كاله على طلب جوارك وحمايتك وأمانك أنت عند تطبقው سلام እንዲሆን እንዳይነካ እንድታረገውና የአላህን ንግግር መስማት ከፈለገ فاجره ከለላ ስጣው كن له جارا ومؤمنا ማንም እንዳይነካው ከለላ ስጣውና የአላህን ቃል ይስማ አንተ ሰላም እንዲሆን አድርገው ማለት ነው حتى يسمع كلام الله የአላህ ንግግር እስኪሰማ ድረስ منك ويتدبر ويقف على حقيقة ما تدعو إليه يزين جزي يا مشرك يا الله نغغر እንዲሰማ መስጂድ አካባቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመጧቸውና ከመስጂድ ሙሶሶ ጋር ያስሯቸው ነበር ሙሽሪኮችን ማለት ነው ከመጡ ከዚያ በኋላ ሱሐባዎች መስጂድ ሲገቡ ሲወጡ ይመለከታሉ የሱሐባዎችን ፍቅር ያያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ የሚያደርጉትን ነገር ያያሉ ከሱሐባዎች ጋር ከዛ ቁርአን ሲቀራ ይሰማል ሰላት ላይ አሁንም እንደገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሱሐባዎቻቸው ሲያስተምሩ ይሰማሉ ሱብሃንአላህ የዚህን ጊዜ ልቡ ይከፈታል እንዴ ይሄ ነው እንዴ ለካ መሐመድ እኛን የሚጠራበት መንገድ ይሄ ነው ወይ ብለው ውጪ ከሚሰሙት በተቃራኒው ለእስልምና ልባቸው ይከፈታልና ለዚህ እንዲሰሙ አድርጋቸው አላቸው والشاهد من الآية أن فيها إثبات الكلام لله تعالى يا الله لا الله ንግግር ማረጋገጥ አለበት وأن الذي يتلى هو كلام الله ያ የሚቀራው ነገር የአላህ ንግግር ነው وقد كان فريق منهم أي اليهود كأيهودوج والفريق اسم جمع لا واحد له من لفظه فريق سبال عند اللهم ብዙ ቁጥርን ብቻ ነው ያመለክተው يسمعون كلام الله يا الله ንግግር ይሰማሉ التوراة የአላህ ቃል መሆኑን ከዚህ እንረዳለን يسمعون كلام الله አለ ተውራት የአላህ ቃል ነው የትኛው ተውራት በነብዩላህ ሙሳ ላይ የተወረደው طيب በነብዩላህ ሙሳ ላይ የተወረደው የአላህ ቃል ነው ጅብሪል ነው ያመጣው نعم ثم يحرفونه يتأولونه كذا ولا يذبطال على غير تأويله ترى كتفسير ውጪ ሌላ ተፍሲር ይሰጡታል ማለት ነው من بعد ما أقلوه فهموه ከተገነዘቡት በኋላ ማዕናውን ካወቁ በኋላ وما هذا يخالفونه على بصيرة በእውቀት ላይ ሆነው ግን ቁርአኑን ተውራትን ምን ያደርጋሉ ይخالፋሉ ህጉን ይጥሳሉ ማለት ነው ሳያውቁ እኮ አይደለም አውቀው ሲያበቁ وهم يعلمون أنهم مخطئون فيما ذهبوا إليه من تحريفه وتأويله ما تأمماتشو ተውራትን መቀየራቸውን እያወቁ እየሰሩ ያሉት በተውራት ህግ አለመሆኑን እርግጠኛ እየሆኑ ነገር ግን ምን ያደርጋሉ ያጣሙታል መልእክቱን ያዛቡታል والشاهد من الآية الكريمة أن فيها إثبات الكلام لله وأن التوراة من كلامه تعالى توراة يا الله ንግግር ነው ኢንጂል يا الله ንግግር ነው ዘቡር يا الله ንግግር ነው ሱሁፍ يا الله ንግግር ነው ቁርአንም يا الله ንግግር ነው طيب وقوله تعالى يريدون أن يبدلوا كلام الله قل لن تتبعونا كذلك قال الله من قبل يريدون أن المخلفون مالت كنبي محمد صلى الله عليه وسلم ወደ ተለያየ ቦታ ዘመቻ በሚወጡበት ጊዜ ወደ ኋላ ይቀሩትን ነው من الأعراب كገጠር ሰዎች الذين اختاروا المقام መቆየትን የፈለጉ في أهليهم وشغلهم ከቤተሰቦቻቸውና ከስራቸው ጋር መሆን የፈለጉ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አብረው ወደ ዘመቻ መውጣትን ያልፈለጉት وتركوا المسير مع رسول الله صلى الله عليه وسلم كنبي محمد قال ወደ ጦርነት መሄድን የተውት حين خرج عام الحديبية نوالو بحديبية بعام الحديبية ማለት ነብዩ መሐመድ صلى الله عليه وسلم ዑምራ ሊያርጉ የወጡበት አመት ማለት ነው ሙሽሪኮች ከልክለዋቸው ከሙሽሪኮች ጋር እርቅ የተፈጸመበት ሱልህ ሁደይቢያ በመባል ይታወቃል
أن يبدلوا كلام الله يا الله النقل للوتوا أن يغيروا كلام الله الذي وعد الله به أهل الهديبية خاصة بغنيمة خيبر الله سبحانه وتعالى بصلح حديبية لا ينبروا كنبي محمد قال صلى الله عليه وسلم ودتوا لنبروا صحابة يخيبر زمتا مركو لأن نرسو بتشاك ألقبتوا الله تنبرنا النزيا كنبي محمد قال صلى الله عليه وسلم كصحابة قال ودا حديبية لمهيد فكادن ينبروا سوت بخيبر زمتا مركو لاي انياما لنبت بلو يا الله النقر ليقيروا فلقوا على الله يهنياو سهتات ነው ይያላቸው ነው طيب اذا من አላቸው الله قل لن تتبعونا اي بلاቸው يا محمد አትከተሉንም هذا نفي في معنى النحي ይሄ በመከልከል አይነት ውድቅ ማድረግ ነው اي لا تتبعونا አትከተሉንም كذلك قال الله من قبل الله النجر وسنوታል ከዚህ በፊት وعد الله أهل الهديبية أن غنيمة خيبر لهم خاصة يا خيبر زمتا مركو بزيا بصلح حديبية لا يبتشا يتصاتفوا تنجيل ليلوج عندما يقبى الله والسنوات وشاهد من الآية الكريمة أن فيها إثبات الكلام لله وإثبات القول له وأن الله سبحانه يتكلم الله ينقرل ويقول متى شاء إذا شاء الله بفلق جزي بفلق قد إلي ينقرل وأنه لا يجوز أي تشالم تبديل كلامه يسن نقر مكأير سبحانه بل يجب العمل به واتباعه بالله نقر مسراتنا يا الله نقر مكة لنجي مكأير عيهونم وقوله واتلو ما أوحي إليك أمر الله نبيه نبي محمد صلى الله عليه وسلم الله عززاتشو أن يواذب على تلاوة الكتاب الموحى إليه ودرساتشو يتوردون قرآن انديانا بوتنا بزيالي اندي زوترو الله عززاتشو والوحي وحي مبالو هو الإعلام ما سوكنه بسرعة وخفاء بفترتنا بدبك ما سوك وحي يبالا فلذي الله سبحانه وتعالى بنبياتوش لاي بجبريل أما كاينت سياوردو ينبرون وحي من لنبي محمد صلى الله عليه وسلم عن ببوت بالو وله كيفيات مذكورة في كتب أصول التفسير وحي سيبال بزوين تالو عندنياو بجبريل لما كانت يمتاون من كتاب ربك بيان للذي أوحي إليه من كتاب ربك لو ولنبي محمد صلى الله عليه وسلم يتوردون قرآن لما جلسنا لا مبدل لكلماته أي لا مغير لها يمكير ويلم ولا محرف يميزب ويلم ولا مزيل يميسوجد ويلم مالتنا يا الله النجر والشاهد من الآية إثبات الكلمات لله نعم وقوله إن هذا القرآن يه قرآن يقص على بني إسرائيل هم حملة التوراة والإنجيل سلا إسرائيل لجوج يعقوب لجوج يتركال أكثر الذي هم فيه يختلفون أبزان يسين قبة ينبروا النجاة كاختلافهم في عيسى نبي الله موسى عيسى ناس ملكته تناقوا فاليهود افتروا في حقه أيهود يزمت لجنوال نبي الله عيسى أملهم الله بما يستحقون والنصارى غلوا فيه نصارى ويدقموا من قالوا الله نوال وي الله لجنوالو ويدقموا راسو كتتا الله نوال እነዚህ ድንበር አለፉ ነሳራዎች እነዛ ደግሞ ጀፈው يعني ክብራቸውን ነኳቸው ማለት ነው አይሁዶቹ የዝሙት ልጅ ነው ብለው فجاء القرآن ነገር ግን ቁርአን መጣና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት بالقول الوسط الحق እውነተኛ በሆነ በትክክለኛ ሚዛናዊ በሆነ ንግግር انه عبد الله ورسوله ነብዩላህ ኢሳ ማለት የአላህ ባሪያ ናቸው መልእክተኛ ናቸው ብሎ ክብራቸውንም ሳይነካ ድንበርም ሳይልፍ ነገረን وكلمته القاها الى مريم وروح منه الله ወደ መርየም ያሳለፈው ሁን የሚለው ቃሉ ነው ብሎ الله ነገረን ስለ ነብዩላህ ኢሳ ማንነት والشاهد من الآية الكريمة أن فيها إثبات أن القرآن كلام الله قرآن الله كالمهون يعرقات عليه هي قرآن أنكاس مالتنا لما تضمنه من الإحاطة بالكتب السابقة والحكم في الخلاف بين طوائف أهل الكتاب بالقسط وهذا لا يكون إلا من عند الله أن فيها إثبات أن القرآن كلام الله لما تضمنه من الإحاطة بوسط سبسبو يازو ያከበበ የሆነ ነገር ምን بالكتب السابقة ከዚያ በፊት የነበሩ መጽሐፎችን ጉዳይ والحكم ፍርድ መስጠት في الخلاف በማከላቸው በተናጉበት በአይሁዶችና በነሳራዎች بين طوائف اهل الكتاب نعم بالقسط بتككل وهذا لا يكون يليون አይችልም الا من عند الله كالله ዘንድ ካልሆነ በስተቀር ويستفاد من مجموع الايات التي ساقها المؤلف አሁን ካሰለፍናቸው አንቀጾች ሁሉ ምን እንይዛለን
إثبات الكلام لله الله تناغاري مهونون يمناغر مهونو ومذهب أهل السنة والجماعة يا أهل السنة مذهب إثبات ما دل عليه الكتاب والسنة قرآننا حديث عرقاقتنا من أن الله موصوف بالكلام الله يناغرال نعم نبي الله موسى أناغروال نبي محمد صلى الله عليه وسلم أناغروال نبي الله آدم أناغروال جبريل أناغروال ليلوچ ملائكة وچن الله يناغرال وكلامه سبحانه من صفاته الذاتية الله نغغرو صفة ذاتية ነው ብለናል ቀደም ባየነው መልኩ ማለት ነው لقيام به واتصافه به ومن صفاته الفعلية እንዲም ደግሞ صفة فعلية ነው الواقعة بمشيئته وقدرته በፈለገው ጊዜ ከሚናገርበት አንፃርም ስናየው صفة فعلية ነው فيتكلم إذا شاء كيف شاء بما شاء الله በፈለገው ጊዜ በፈለገው ቦታ ላይ በፈለገው ጉዳይ ላይ ይናገራል ولم يزل متكلما የሚናገር ከመሆን الله አልተወገደም ولا يزال متكلما ودفيتم يناغرال لانه لم يزل ولا يزال كاملا الله ملو املاك كمهون ايوجدم التوجدم والكلام من صفات الكلام كمال ንግግር ደግሞ ከሙሉነት ምልክት አንዱ ነው ወይም ደግሞ ከሙሉነት ባህሪያቶች ውስጥ አንዱ ነው ولان الله وصف به نفسه ووصفه به رسوله صلى الله عليه وسلم الله ራሱ ተናጋሪ መሆኑን ነገረን ነብዩ መሐመድ صلى الله عليه وسلم الله የሚናገር መሆኑን ነገሩን وسيأتي ذكر مذهب المخالفين في هذه المسألة مع الرد عليهم إن شاء الله تعالى من قالوا ودفيت قرآن ويدمو الله نغغر يمخالفوا አንጃዎች እነማን እንደሆኑና መልስ በሚሰጥ መልኩ ይመጣልና ላሉ وعلى كل حال الله سبحانه وتعالى ይናገራል በፈለገው ጉዳይ ላይ በፈለገው ሰዓት ቁርአን የአላህ ንግግር ነው ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሩ የሱሐባዎች አስተምሩ የአራቱ ማእማዎች ኢማሙ አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ኢማሙ አህመድ አስተምሩ ከዚያ በኋላም የነበሩ ትላልቅ ዑለማዎችም አስተምሯቸው ይሄ ነው ከዚያ ውጪ የመጡት ቁርአን ፍጡር ነው የአላህ ቃል አይደለም የሚሉ ጠማሞች ይሄ ከፍተኛ የሆነ እስልምና ላይ የተፈጸመ በደል ነው እነዚህ ጀህሚዮችና ሙዕተዚላዎች በመባል ይታወቃሉ ሌላ ደግሞ አሻኢራ የሚባሉ እነሱ ደግሞ ቁርአን ማለት አላህ Subhanahu Wa Ta'ala በጅብሪል ነፍስ ውስጥ የፈጠረው ማዕና ነው አለ በጅብሪል ነፍስ ውስጥ የፈጠረው ማዕና ነው ጅብሪል ውስጡ አላህ የፈጠረበትን ማዕና በተለያየ ቋንቋ ገለጸው በአረብኛ ሲገለጽ ቁርአን ሆናል በዕብራይስጥኛ ሲገለጽ ተውራት ሆናል በሲሪያንኛ ሲገለጽ ደግሞ ኢንጂል ሆናል እንጂ አላህ ቃል አይደለም አላህ አልተናገረም እንደየትናቸው ማለት ነው ኢባራ አን ከላሚላህ ነው ይላሉ ወይም ደግሞ ከላሙ ነፍስይ ነው ይላሉ وعلى كل حال الله يعني ቁርአን የአላህ ቃል አይደለም አላህ አልተናገረም ይላሉ ማለት ነው ይህ ሁሉ ባጢል ነው ለዚህ ነው ቅድም እነዚህ ሁሉ የቁርአን አንቀጾችን ያየነው ማለት ነው ኢዘን ቁርአን የአላህ ቃል ነው አላህ Subhanahu Wa Ta'ala በጅብሪል አማካይነት በተለያየ ዘመን ለተለያዩ ነብያቶች ያወረደውና የሰው ልጆችን ከጨለማ ወደ ብርሃን ሊያሸጋግር እኛን ከኩፍር አውጥቶ ወደ ኢማን ያመጣን የአላህ ቃል ነው ማለት ነው አንድ ሐርፍ አንድ ሰው በሚቀራበት ጊዜ 10 ሐሰና አለው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሐርፍ ሲቀራ 20 ሶስት ሐርፍ ሲቀራ 30 ይህ የአላህ ቃል ስለሆነ ነው እንዲህ አይነት ዋጋ የተሰጠው ለዛው በጣም ዝም ብሎ በወረደ ስሜት ከቀራው ነው ካልሆነስ በ7 ሊባዛ ይችላል በ700 ሊባዛ ይችላል በ49 ሚሊዮን ሊባዛ ይችላል ቁጥሩ አላህ እንጂ ማንንም በማያውቀው መልኩ طيب ስለዚህ ቁርአን የአላህ ቃል ነው የሚለው ይህ መሰረታዊ የእምነታችን ክፍል ነው ከዚህ የሚያወጡን በአጠቃላይ ዞሮ ዞሮ ወዴት ነው የሚሄዱት ወደ ጀህም ኢብኑ ሰፍዋን ብሎ ማለት አሽር ጌታው ማን ነው ብለናል አሽር ጌታው ማን ነው ጀህም ኢብኑ ሰፍዋን አሽር ጌታው ማን ነው ብለናል ጀህም ኢብኑ ሰፍዋን ሁላችሁም አታውሩ የጀህም ኢብኑ ሰፍዋን አሽር ጌታ ሼኹ ማን ነው ብለናል لا حول ولا قوة إلا بالله أحسنت عبد الصمد ما لبيد مان ነው ብለናል ምንድነው ብለናል እሱ ለቢድ ማለት ምንድነው ብለናል አረ ዱላ ስጡኝ ከዛ ጋር ስሙ ለቢድ ነው ግን ምንድነው እሱ አይ ሼኽ አላህ
ትኮርጃለህ አይደለ ከሸህ ችግር የለም ኢንሻአላህ ለቢድ ኢብኑ አልአዕሰም ማለት ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ሲህር ያደረገ ይሁዲይ ነው አመለሁ الله بما يستحق ለቢድ ኢብኑ አልአዕሰም ይሁዲ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲህር ያደረገባቸው እነዚህ ናቸው እንግዲህ ቁርአን የአላህ ቃል አይደለም የሚሉት ማለት ነው ዛሬ ምስኪኖች በጣም ብዙ ሰዎች የዚህን ይሁዳዊ ንግግር ተከትለው ቁርአን የአላህ ቃል አይደለም ይሉናል لا اله الا الله ይሄ ኩፍር ነው والله ኩፍር ነው አላህ ይጠብቀን ስለዚህ የአላህ ቃል እኛን ከጨለማ ወደ ብርሃን ያወጣን በጅብሪል አማካይነት በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም የወረደ ጊዜ የማይሽረው ዘመን የማይሽረው መለኮታዊ የህይወት መመሪያ የሆነ ቃል ነው በሰማነው ተጠቃሚ አላህ ያርገን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم